ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን እንደምን ሰንብታችኋል? አገው ሚዲያ ዛሬም እንደትናንቱ ትኩስና ታማኝ መረጃዎችን ይዘውላችሁ መጥቷል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ መልካሙን ሁሉ ይመኛል። ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃውን ለብዙሃኑ እንዲደርስ ማድረጋችሁን እንዳዘነጉ ማለት እንወዳለን። በቀጥታ ወደ መረጃው እናልፋለን። በቅድሚያም አርዕስቶችን እናሰማለን። በአገው አዊ ብሔረሰብ ዞን በባንጃ ወረዳ መጋቢት 21 2018 ዓ.ም ዘራፊዎች ተያዙ። በስፋት የምናሰማችሁ ይሆናል። በኢትዮጵያ ውስጥ ከፍተኛ የሆነ የነዳጅ እጥረት በመኖሩ ምክንያት የተለያዩ ተቋማት ሰራተኞቹ በአመት ፍቃድ ቤት እንዲውሉ ሊወስን መሆኑ ታውቋል። በዝርዝር የምንመለከተው ይሆናል። የኢፌዴሪ ትምህርትና ስልጠና ባለስልጣን 52 ከፍተኛ ትምህርት ተቋማት ላይ እርምጃ እንዲወስድ ጠየቀ። በስፋት እንመለከተዋለን። ወደ ውጭ ዜና ስናልፍ ኢራን በአሜሪካ ጦር ላይ እጅግ አስደንጋጭ ማስጠንቀቂያ ሰነዘረች። በመላ አፍሪካ የኢንተርኔት አገልግሎት ሊቋረጥ ይችላል እየተባለ ነው። የምንዳስሰው ይሆናል። ወደ ዝርዝሩ አለፍ። በአገው አዊ ብሔረሰብ ዞን በባንጃ ወረዳ መጋቢት 21 2018 ዓ.ም ዘራፊዎች ተያዙ። በአገው አዊ ብሔረሰብ ዞን በባንጃ ወረዳ መጋቢት 21 2018 ዓ.ም ባርሳ ገንባሃ ቀበሌ ለዝርፊያ የተሰማሩ 3 የታጠቁ ኃይሎች በህዝቡና በአካባቢው የሚሊሻ አባላት ርብርብ በቁጥጥር ስር የዋሉ ሲሆን 3ቱ ሳይያዙ እንዳመለጡ ታውቋል። ዘራፊዎች ከዚህ በፊት በህዝቡና በተሽከርካሪዎች ላይ ዝርፊያ በመፈጸም አካባቢውን ሲያውኩ የነበሩ ሲሆን የባንጃ ወረዳ ጥምር የጸጥታ ኃይልና በአካባቢው ህዝብ በጋራ በተሰራው የደፈጣ ኦፕሬሽን ከነሙሉ ትጥቃቸው በቁጥጥር ስር ማዋል ተችሏል። ዘራፊዎችን ለመያዝ በተደረገው ተኩስ በጥይት ፍንጣሪ የሚሊሻ አባላት ላይ መጠነኛ ጉዳት እየደረሰ ሲሆን በአሁኑ ጊዜ በእንጅባራ ጠቅላላ ሆስፒታል ታክመው በጥሩ ሁኔታ ላይ እንደሚገኙ የአገው ሚዲያ ምንጮች አረጋግጠዋል። በኢትዮጵያ ውስጥ ከፍተኛ የሆነ የነዳጅ እጥረት በመኖሩ ምክንያት የተለያዩ ተቋማት ሰራተኞቹ በአመት ፍቃድ ቤት እንዲውሉ ሊወስን መሆኑ ታውቋል። በኢትዮጵያ ውስጥ በርካታ የመንግስት መስሪያ ቤቶች የነዳጅ እጥረት በፈጠረው የትራንስፖርት ችግር ሳቢያ እጅግ አስፈላጊ ላልሆኑ ሰራተኞቻቸው የአመት ፍቃድ መስጠት መጀመራቸውን ለማወቅ ተችሏል። ይህ መመሪያ መንግስት ለሲቪል ሰርቪስ መስሪያ ቤቶችና ለመንግስት የልማት ድርጅቶች ማስተላለፉን ለመንግስት ቅርበት ያላቸው የአገው ሚዲያ ምንጮች ገልጸዋል። በአሁኑ ወቅት በኢትዮጵያ በሁሉም ክልሎች በርካታ አሽከርካሪዎች ነዳጅ ለማግኘት በማደያዎች ላይ ተሰልፈው ለማደር ተገደዋል። ኢትዮጵያ አብዛኛውን የነዳጅ ፍጆታዋን የምታገኘው ከባህረ ሰላጤው ሀገር ሲሆን ኢራን የዓለም 20% ነዳጅ የሚተላለፍበት ሆርሙዝ ስርጥን ሙሉ በሙሉ መዝጋቷን ተከትሎ በዓለም ዙሪያ ከፍተኛ የነዳጅ እጥረትም ተከስቷል። በየካቲት 2018 ዓ.ም በ$70 ሲሸጥ የነበረው የአንድ በርሜል ብሬንት ድፍድፍ ነዳጅ ዋጋ ዛሬ ላይ በመካከለኛው ምስራቅ ጦርነት ምክንያት $114 እየተሸጠ ነው። የኢፌዴሪ ትምህርትና ስልጠና ባለስልጣን 52 ከፍተኛ ትምህርት ተቋማት ላይ እርምጃ እንዲወስድ ጠየቀ። በትምህርትና ስልጠና ባለስልጣን የተላለፈባቸውን ውሳኔ ተግባራዊ ባላደረጉና በከፍተኛ ትምህርት ዘርፍ ተሰማርተው በሚገኙ 52 ተቋማት ላይ እርምጃ እንዲወስድ ባለስልጣኑ ጠየቀ። ባለስልጣኑ ጉዳዩ በቀጥታ ይመለከታቸዋል ላላቸው የመንግስት አካላት በጻፈው ደብዳቤ በተቋማቱ ላይ እርምጃ እንዲወስድ ጠይቋል። ከፍተኛ ትምህርት ተቋማቱ የዳግም ምዝገባ ስርዓት ውስጥ ባለመግባታቸው ምክንያት ከከፍተኛ ትምህርት ሴክተር እንዲወጡ የታዘዘ መሆኑም ተገልጿል። ተቋማቱ 4 ጊዜ በስልክ እንዲሁም 1 ጊዜ በአካል ቀርበው እንዲያስረዱ ጥሪ የቀረበላቸው ቢሆንም የሚጠበቅባቸውን መስፈርትና ሂደት በማሟላት ከትምህርት ሴክተር ያልወጡ መሆኑን ደብዳቤው ያስረዳል። በመሆኑም ተቋማቱ የተላለፈውን ውሳኔ ተግባራዊ ባለማድረጋቸው ህጋዊነታቸው የተቋረጠ ስለሆነ በከፍተኛ ትምህርት ዘርፍ ለማስተማር ዜጎች ላይ ጉዳት እንዳያደርሱ የከፍተኛ ትምህርት አገልግሎት መስጠት እንዲያቆሙ እንድታደርጉ እንዲሁም እስካሁን ያደረሱት ጉዳት ካለ በመፈተሽ አስፈላጊ የህግ እርምጃ እንዲወሰድባቸው የተቋማቱን ስም ዝርዝር በማያያዝ ባለስልጣኑ ጠይቋል።
ኢራን በአሜሪካ ጦር ላይ እጅግ አስደንጋጭ ማስጠንቀቂያ ሰነዘረች። በመላ አፍሪካ የኢንተርኔት አገልግሎት ሊቋረጥ ይችላል እየተባለ ነው። በመካከለኛው ምስራቅ እየናረ የመጣው ከፍተኛ ወታደራዊ ውጥረት ተከትሎ የኢራኑ ተጽዕኖ ፈጣሪ ጋዜጣ ቴህራን ታይምስ በአሜሪካ ወታደሮች ላይ ያነጣጠረ እጅግ ብርቱና ቀጥተኛ ማስጠንቀቂያ መጋቢት 21 2018 ዓ.ም በፊት ገጹ ላይ ይዘው ወጥቷል። ጋዜጣው የአሜሪካ ወታደሮችን ምስል በመግለጽ በማሳየት ማንኛውም በኢራን ምድር ላይ የሚደረግ የምድር ወረራ ሙከራ ለአሜሪካ ጦር አስከፊና የማይመለስ መዘዝ እንደሚያስከትልም አሳስበዋል። ላይም ጋዜጣዊ አርዕስት ላይ በጉልህ የሰፈረው ወደ ሲኦል እንኳን ደህና መጣችሁ፣ የኢራንን መሬት የረገጡ የአሜሪካ ወታደሮች በሬሳ ሳጥን ውስጥ ሆነው ብቻ ይወጣሉ የሚሉ መልእክትን የሀገሪቱን ቀጥተኛ የሞት ዛቻ በግልጽ የሚያሳይ ሆኗል። ይህ እጅግ አስፈሪ ማስጠንቀቂያ የተሰማው አሜሪካ ተጨማሪ 1000 ወታደሮችን ወደ ቀጠናው ለመላክ በመዘጋጀት ላይ ባለችበትና ኢራን በበኩሏ ከፍተኛ የህዝብ ክተት ማወጇን በገለጸችበት ወቅት መሆኑ በቀጠናው መጠነ ሰፊ ጦርነት ሊቀሰቅስ ይችላል የሚለውን ዓለም አቀፍ ስጋት ይበልጥ እንዲያገረሽ አድርጎታል። በተያያዘ መረጃ ኢራን በሆርሙዝ ሰርጥ እና በቀጠናው ባህር ስር የሚያልፉ የኢንተርኔት ኬብሎችን ለመቁረጥ መጋቢት 19 2018 ዓ.ም አስጠንቅቃለች። ከዓለም አቀፍ የኢንተርኔት ፍሰት ውስጥ ከ95 እስከ 97 በመቶ የሚሆኑት በሳተላይት ሳይሆን በባህር ወለል እስከ 1 እና 2 ሜትር ተቀብረው በሚገኙ የፋይበር ኦፕቲክስ ኬብሎች አማካኝነት የሚጓዝ ነው። ማንኛውም የባንክ ዝውውሮች፣ የአክሲዮን ግብይቶች፣ የክላውድ ኮምፒውቲንግ አገልግሎቶችና እያንዳንዱ የፋይናንስ ገበያ የሚያስተሳስሩ የመረጃ ፍሰቶች በሙሉ እነዚህ ኬብሎች ላይ የተመሰረቱ ናቸው። እነዚህ ሁሉ ኬብሎች የተዘረጉት በአሁኑ ወቅት የኢራን አብዮታዊ ጥበቃ ኃይል IRGS ለመተላለፊያ ክፍያ የዩዋን ገንዘብ በሚሰበስብበት ጥልቀት በሌለው የባህር ወለል ላይ ነው። እነዚህ ተራ ክልላዊ መስመሮች አይደሉም። እስያ፣ አውሮፓ፣ መካከለኛው ምስራቅ እና አፍሪካን የሚያገናኙ ዓለም አቀፍ ዲጂታል ንግድ ጀርባ አጥንቶች ናቸው። እስካሁን የተቆጠረ ኬብል ባይኖርም ጎግል እና ሜታ የመረጃ መስመሮቻቸውን የመቀየር የጥንቃቄ እርምጃ ወስደዋል። ስጋቱ እንደ ያልተመጣጠነ ምልክት ተአማኒ ቢሆንም በተግባር ላይ መዋሉ ግን እጅግ ከፍተኛ አደጋ አለው ተብሏል። አገው ሚዲያን ወዳችሁ ስለምትከታተሉንና ለሌሎች እንዲደርስ ሼር ስለምታደርጉ እያመሰገንን በሌላ ዝግጅት እስከምንገናኝ መልካሙን ተመኘን።